እንግዲህ ቤተሰብ የጠረጠረ ነው ተመነጠረ ነው የሚባለው ወይስ ምንድን ነው? እኔ ኤፍሬም ምንም ነገር አላማረኝም። ትናንትና ከሩታ ጋር መጥቶ ምንድን ነው ያለው? ድግስ ስላልተደገሰ እንደገና ሊጋቡ ነው አብርሃምና ሩታ አለ። መልሶ ደግሞ እና አብርሽ ቤት ሂዶ ደግሞ ምንድን ነው ያላት? አንተ የወደድከውን እንወዳለን፣ በጣም ትለያለሽ፣ የምትገርሚ ሰው ነሽ። እኔ ምንም ነገር አላማረኝም። አሁን ደግሞ ይዛችሁት የመጣችሁት በኢየሱስም አይነፋም አይነፋም። የምር እንዲህ ምን አይነት ነው? ወንድሜም ያው ከዚህ በላይ መጫንም አልፈልግም። በቃ ለመረጠው ምርጫ መኖር ይችላል። የመረጠው ምርጫ ደግሞ ከአንቺ ጋር መኖር ነው። ስለዚህ ለምርጫው ትቼዋለሁ። እንደውም ማገዘውም በሌላ መንገድ ካለ ማገዝም ዝግጁ ነኝ። አንቺም እንደዛው። ምናልባት እኔ እርዳታ የምትፈልጉ አይነት ከሆነ ማትፈልጉ አይነት ከሆነ ችግር የለውም። አንድ ላይ መኖር ትችላላቸው። እኔ ደስ ብሎኛል። መጀመሪያ ያው የእናንተ ግንኙነት ደስ አላለኝም ነበር፣ ብዙ ነገርም ብያለሁ እና አሁን ላይ ግን በጣም ደስተኛ ነኝ። በሁለታችሁ መሀል ያለው ነገር በጣም ደስተኛ ነኝ ማለት እፈልጋለሁ። እሺ ማለት መጀመሪያ ያው ቤት ድረስ ስለመጣህ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ምንም ቢሆን ኤፍሬም እኔ ከአንተ ጋር በጣም ብጣላም ሰጣ ገባ ውስጥ ብገባም እንዴት ነው ከአንተ ጋር ተጣልተን የምንጣላ ሰዎች አይደለንም። ምክንያቱም በመሀላችን አንተ ወንድምህ፣ እኔ ደግሞ የአሁኑ ፍቅረኛ፣ ለወደፊት ደግሞ ባሌ አለና ከዚህ በፊት በጣም ብዙ ጊዜ ደጋግሜ ነግሬህ ነበረ። እናንተ ምንም ብንጣላ መጥፎ ቃልና መጥፎ ነገሮችን ባናወራ የተሻለ ነው። ምክንያቱም ወደድክም ጠላህም ቤተሰብ ነገር ያገናኘናል። ተቀበለኝም ብዬ ነበርና ችግር የለውም ማለት እውነት ልብህ አምኖ እውነት ተቀብለኸኝ ከሆነና አሁንም በእኔና በአብርሃም ደስተኛ ሆነክና የአብርሃምን ምርጫ ተቀብለህ ከሆነ እግዚአብሔር ያክብርልኝ። እንደገና አብርሃምንም እያየሁት ነው። ይቅርታዬን ተቀብለሻል ማለት ነው? አዎ ተቀብያለሁ። የምር አይ ስልሽ አብርሽ ውስጧ ንጹህ እንዲሆን እፈልጋለሁ። ምክንያቱም አንዳንድ ለእኔ ላለማስደበር ብላ ወይም ደግሞ ለአንተ ፈርታ ከሆነ ነገ ላይም ጥሩ አይመጣም እና ከልብሽ ይቅርታ እንድጠይቂ ነው ፈልግ ወይም ደግሞ ነገሮችን ፈርቼ ምናምን ነገር አይደለም። በመጀመሪያ ሁለታችሁንም አከብራችኋለሁ። ምንም ቃል ብንነጋገር ዞሮ ዞሮ እናንተ የምንገናኝ ሰዎች ስለሆነ እኔ እንዴት ነው ብትስተካከልልኝ ደስ ይለኝ ነበረ። ለእኔ ያለህ ነገር ብታስተካክለው፣ አስተሳሰብክን ለእኔ ያለክን ቦታ ብታስተካክለው ደስ ይለኝ ነበረ። ግን ደግሞ አብርሃም ወንድምህ ነው እንግዲህ አምኖክ ቤቴ ድረስ አክብሮክ ይዞክ መጥቷል። እኔም አከብርሃለሁ እና ይቅርታህንም ተቀብያለሁ። እንዳይደገም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በጣም ትልቅ ሰው። ይህችን ጠጋ ቃል ለማንሳት ነው አለ። ሰላም ሰላም የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? ያላችሁ ያለውን እግዚአብሔር የተመሰገነ ይሁን። እንግዲህ በመግቢያ ላይ አይታችኋል ማለት ነው። ሄርሚ መጠንቀቅ አለብሽ ብዬ የማስበው ምክንያቱም ጭራሽ ኤፍሬም እንደዛ ሲረግጣት ጋጠ ወጥ ስድ አሳዳጊ የበደለሽ እያለ እየሰደበሽ በዚህ ልክ እኔ የለውበትም። ሄርሚላ መጠንቀቅ አለብሽ። ጋሽ አብርሃምን መጠንቀቅ አለብህ። ምክንያቱም ይዘው የመጡት ነገር አይነፋም፣ የምሬ ነው አይነፋም። ስለዚህ እኔ የለውበትም። እንደኔ ግን አሁን ሩታም አለች አይደል ከአብርሃም ጋር መታረቅ እፈልጋለሁ ምናምን እያለች ነው እና በመሀል ደግሞ ሄርሜላ ምን እንደምትሆን ሳሏት ማርያምን ምን አይነት ሲቹዌሽን ውስጥ እንደምትገባ ሄርሜላ ደግሞ ሳሏት እና እኔ የለውበትም። ልክ አቆልባብሶ ትለያለች፣ ትልቅ ሰውነሽ ብሎ በዚህ ልክ ልቧን አፍቅልጦ አንተ ደግሞ የባሌ ወንድም ነህ እያለች ሄርሜላ ማለት ነው። ከዛ በኋላ ምን ልታረጓት ነው ልጅቷን? በነገራችን ላይ እኔ የለውበትም። ሄርሜላ ግን በጣም ጥንቃቄ ያስፈልግሻል ብዬ አስባለሁ። ለምን አይዶን ነው ብቻ አላቅም። ኦ ማይ ጋድ። ምክንያቱም አሁን ሩታም ማለት ነው ሰሞኑ መምጣቱ አይቀርም። ምክንያቱም አፈቀርኩን ያለችው ሩታ ደግሞ ማለት በፊት አልፈልግም ያለችው ሰውዬ አሁን ደግሞ ትፈልገዋለች። የልጅ አባት ነው ምናምን ወዘተረፈ ምናምን ነገር። ስለዚህ ሩታም ትመጣለች፣ የሚሆነው እናያለን። እኛ እንሰማለን፣ አንፈርድም። ፈራጅ ማን ነው? ፈጣሪ ነው አይደለ? ቤተሰብ ግን ሄርሜላ እንትና መጠንቀቅ አለብሽ ብዬ አስባለሁ። ማን ነው ስሙ? ኤፍሬም ማለት ነው። አንተ አጭር የሆነ ተንኮል ይዘህ መጥተህ ነው እንጂ እውነት በዚህ ልክ የአብርሃም አስበህለት ወይም የሄርሜላ አስበህላት አይደለም። ገባ? እኔ በቃ ማለት
መጠርጠር እኮ ጥሩ ነው። አንዳንዴ መጠርጠር ያልተመነጠረት ምንድን ነው ያልተጠረጠረ ተመነጠረ እንደሚባለው ኤፍሬም ሄርሜላ ማመን የለባትም። እንደኔ ነው የሚሰማኝ። ፋሚሊ እናንተስ ምን ትላላችሁ? ኤፍሬም እውነተኛ ነው የመጣ ብላችሁ ታስባላችሁ ወይስ? እኔ አላቅም፣ እኔ የለውበትም። የኤፍሬም ተንኮል ርቀቱ በጣም ረዥም ነው። ምክንያቱም አሁን ይዞ የመጣው እሱ ከእንትና ጋር ከሩታ ጋር መጀመሪያ ቪዲዮ የለቀቀው እሱ ነው። ሰርግ አለ ምናምን ዱባይ ነበር የተጋቡት። አሁን ከአብርሃም ጋር መጋባት ይፈልጋሉ ምናምን እያለ የመጣው ማነው? እሱ ነው። ሰው እዛም ጋር ሂዶ ሄርሜላ ያላትን ደግሞ አስባችሁታል። ምንድን ነው? ወዴት ነው ማለት እንዴት ነው? እዚህ ጋር የሄርሜላን የሩታ ልብ ማንጠልጠል፣ እዛ ጋር ደግሞ ሰርግ አለ፣ እዚህ ጋር ደግሞ በቃ አንተ የወደድከውን ወዳለ ወንድሜ ማለት ምንድን ነው? አይምታታብህም? በጣም ይምታታል እኮ። ምን ነው ማኔጅ የሚያደርጋችሁ ሰው ይጥፋ በእናታችሁ። እንዲህ ማለት ላዳምጣችሁ ሰው እኮ በጣም እንትን ናችሁ እኮ ማርያምን። ማለት አሁን እዛ ጋር ሄዶ ማለት ነው ምን ይላል? በቅርቡ ነው ሩታ የምታገባው፣ በዱባይ የተጋባቸው። አሁን ደግሞ መሰረክ አለባት ኢትዮጵያ በአባትና በእናት ውስጥ እያለ ነው። እዛ ጋር ደግሞ ሂዶ ለሄርሜላ ምንድን ነው የሚላት? አንቺ ወዶችሽን ወዳለሁ ወንድሜን እንትን ምናምን። ምንድን ነው እንዴ? ወዴት አልገባኝም። ማርያምን አልገባኝም። እንዴት ነው ቤተሰብ አስባችሁታል? እዚህ ጋር ኤፍሬም የተናገረው ነገር እንደው ከልብ ካዳምጣችሁት ኦኬ፣ ግን በጣም ብዙ የተወሳሰቡ ነገሮች አሉበት በኤፍሬም ንግግር ማለት ነው።